6 ኪሎ ላይ ስናይ እኔ በጣም መናገር ራሱ ልቤ ቆሰለ። እውነት ቁስል የሚያደርጉ ናቸው። በቃ እኔ እዚህ ጋር ሻለቃ ደፍተራው አቆስሎኛል። አቶ ሙላት ልበለው ሻለቃ ተገፎ ማለት ነው። ለምንድን ነው እንደዚህ ያልከው ብትለኝ፣ ባለንበት ላይ እንዳሉ አብረን እንስራ፣ እነሱም ያሉበት ላይ እንደዛው ስሩ። እኛም ወታደር ነን፣ እኔም ወታደር ነኝ። ባለበት እስኪ ለሀገራችን እንሯሯጥ፣ ሀገራችን ትደግ ነው አባባል እና እሱ ሀሳቡ ዛሬ ትንሽ ራሴን አሞኝ አሁን ነው የለቀቀኝ። የምር በጣም አሞኝ 6 ሰዓት ለምሳ እንግዲህ 1 ሰዓት 2 ሰዓት አረፍ ብዬ ቢተወኝስ ራስ ምታቱ ማለት ነው። እስኪ ተወኝ ደስ ቢጠብቁኝ ይቻላል አይደል እንዴ? ከተታዘንን ግን በቃ አመመኝ ካልኩ እንትን ነው ጥቃት ነው የሚፈልግ። ጥቃት ሰው ሲታመም የደከመውን ለማለት ነው። ተው እንጂ እኔ ዝም አልኩ በቃ ኩስስ። ምክንያቱም ምንድነው ለ6 ኪሎ ስንለፋ እባክህ እኔ ማለት የምፈልገው ነገር አሁን መጣ ተኮሳተረ። ዝም አልኩ። እንዲህ ነው እንስራ ጠዋት ምናምን በጽሞና ማለት ነው። እና እሺ አብረን ሰራን፣ አየን እንዲህ ስራ። እሺ በቃ ሰርቶ የመጣ ነገር ነበረ ቤት በላፕቶፕ። ከዛ ኮምፒውተር ላይ ያሳየኝ። እሺ ሰራው። አይ ያ ምንድነው በፍሌሽ የሚቀመጥ ነገር ነው። ፍሌሽ ከዚህ በፊት በፍሌሽ የተጣላን ነገር አለ ከሱ ጋር። 2 ፍሌሽ ተሰጠን፣ አንድ ለሱ አንድ ለኔ ሲሰጠን፣ እኔ 100 አለቃነት ተመልምዬ ልሄድ ነው። አምጣ ፍሌሹን አለኝ። ፍሌሽ ላይ ብዙ ነገር ጭኛለሁ፣ ሚስጥር አለበት። እንዴት አድርጌ ልስጠው? አይ ፍሌሽን ላይ ጭኛለሁ፣ የራሴ ዶክመንቶች አሉ። ከዛ ስመጣም ደግሞ የምጠቀመው ነገር ነው። እዛም ስማር ደግሞ የምፈልጋቸውን ነገር በፍሌሽ ይይዛለሁ፣ እዛም ደግሞ አነበዋለሁ። እዚህም ስራው ነው እንዳለ መጣና አቀሳሰረ። ዝም አልኩ። ግርማ ተዘጋጅተና የተባልኩን ወርቅ አልተባለ ተውኩ። ዛሬ ራሱ ምንድነው ዕቃ ምዝገባ ነበር። ይሄ ምዝገባ የሚገርማል እኮ ግን እዚህ ባሏ ሹፌር ነው። ለባሏ ብዬ ሌላ ሰው ገድዬ ነበር። እሱ ስጠብቅ ሹፌር ነውና ፍተሻ ወጥቶ ተማሪዎች ይዘን ሄደን፣ ከዚህም በፊትም አውርቻለሁ። ሰውየው የቦቲ ሹፌር ነው። እዛ አዲሱ ቤተ መንግስት የሚሰራበት ቦታ ላይ ውሃ ደርሶ ሊመለስ ውሃ ሊያመጣ ነው መሰለኝና እሱን ሲያይ ይተዋወቃሉ እነሱ ለሹፌሮች። ሽጉጥ አውጥቶ ከመኪናው ላይ ወርዶ እኔ ቁጭ ብያለሁ። እዚህ ጋር ፈንጆች አሉ የሚፈትሹት ተማሪዎች፣ እኔ ጋርም አሉ። መኪናው ላይ ቁጭ ብያለሁ። ዘሎ ወረደ። እኔ በዛን ሰዓት እንዴ አትኳሪ አስተዋይ ባልሆን ኖሮ መኪና ውስጥ ሽጉጡን እንደዚህ እንደያዘ አስቀረው ነበር እኮ። እዛው መኪና ውስጥ ቦቲ ውስጥ አይቼዋለሁ። እኔ ከጋቢና ነው ያወጣው። ይሄ ቦቲው አልፎ ሄዶ ተመልሶ መጣ ወደ ኋላ። ይሄ ቦቲ ለምንድን ነው ወደ ኋላ የሚመጣው? መጣና ከሚካቧ ትይዩ አቆመው። እኛ ስራ ቦታ ነው። ይሄ ቦቲ ደግሞ የግለሰብ ነው። የኛ መሆኑን አላውቅም። ለኛ እንደሚሰራ ማለት ነው። የመንግስት መሆኑን አላውቅም። ታርጋ ላይ የተለጠፈ ነገር የለውም። እንዴ ለምንድን ነው ወደዚህ መጥቶ እኛ ትይዩ ላይ የሚያቆም አልኩና ተዘጋጅቼ ቁጭ። ቅድሙ ነው ፓትሮላ ላይ ነኝ እኔ። ከኋላ በኩል ቁጭ ብያለሁ፣ ታጥቄያለሁ። ልክ ከጋቢናው ሽጉጡን ብድግ ሲያደርግ እጁ ላይ ያዋት እኔ አካባቢዬ ቁጭ አልኩ። በቃ አስገባው፣ ቀለበት ላይ አስገብቼው ቁጭ ብያለሁ። ወረደ። እስኪወርድ ድረስ እየተከታተልኩ፣ ሲወርድ ዝቅ ብዬ ጠበቅኩት።
በመኪና ስር ልልጠው ማለት ነው። የሆነ ነገር እጁን ካንቀሳቀሰ እዛ እንትን ብሎ ወደዚህ መምጣት አይችልም። ቢተኩስ እኔ እግሩን መተዋለሁ ከታች በኩል አዘጋጀውለት። ዞሮ ሲመጣ እንዳትንቀሳቀስ አልኩት። ልክ ብቅ ሲል ማለት ነው እንዳትንቀሳቀስ፣ በቃ ድምፅ ብቻ ሰጠሁት። ከዛ ሹፌሩ ቁጭ ብሎ ነበረ። ሹፌሩ ደንግጦ እንደዚህ ብሏል፣ ይሄ ሽጉጥ ይዟል። እኔ እንዳትንቀሳቀስ ብዬ ቀድሜዋለሁ። ሽጉጡ ወደ ላይ ነው ያደረገው፣ እጁን ወደ ላይ ነው ያደረገው። ሽጉጡንም እጁንም ወደ ላይ ይዘዋል። ቀድሜዋለሁ። ከዛ ጓደኛ ነን አለ። ከዛ ወረደና እንደ ጓደኛዬ ነው አውቆ ነው እንደዚህ ነው ምናምን አለ። ፌክ ነው የምንሰራራ። እንደዚህ አይነት ጓደኝነት አላውቅም። እኔ ወታደር እኮ ነኝ። አይቻለሁ። ሽጉጥ ይዞ ወረደ፣ ሽጉጥ ይዞ መጣ። እኔ ቀድሜው ብመታም እችላለሁ፣ ግን ጋቢና ውስጥ እሱ ብቻ ነው፣ ረዳት የለ፣ ሰው የለ፣ በአካባቢው እሱ ብቻ ነው። ብቻና ብቻ በቃ አንድ ሰው ነው። አንድ ሰው አይፈልጥ አይቆርጥ ሽጉጥ ሰው። ስለዚህ ጋቢና ውስጥ ሌላ ሰው ቢኖር ሁለት ቢሆን ከጋቢና ሽጉጥ ይዞ እንደመወረዱ እንዳየሁ ቢሆን ሌላ ሰውም ተከታይ የሚኖር እቀድማለሁ። ምክንያቱም አንድ ሰው አንድ ነው፣ ብቻዬን ነኝ። እሱን እኔ ደቅኜበት ሌላው የሚሰራው ነገር። ስለዚህ ይሄንን አድርጌ ይሄንን ያደረኩት ሰውዬ ውለታ ዛሬ ምን ትውልኛለች ሚስቱ እቃ ስንረካከብ እቃ ስንመዘጋገብ በኔ ስም በምናምን እኔ እንደፈልጋችሁ መስገቡ ብቻ እዚህ ያለ ነው። እኛ ሁሉም አገልጋይ ነን፣ እንገለገልበት፣ ሁሉም የሚገለገልበት ነው። የፈለጋችሁትን እንደፈለጋችሁ አድርጉ አልኩኝ። የተመዘገበ በእኔም ተመዘገበ፣ በሱም ተመዘገበ። ማዕረግ ሲሰጠን አጨብጭቦንም የሰጡለት ማዕረግ አለ። እንዴት ለኛ ያለች አዳምጥ አዋል ምክትል አስር አለቃ ነኝ። ይኸው ይቅርታ ማዕረግ የሌለ መስሎኛል። እሺ እናቴ ችግር የለም። ሰው ሆይ ምን ላድርግ? ምን እንድትሆን ትፈልጋለህ? አንድ ይሄ ነው። ሁለተኛ ነገር ደግሞ እሱ ዛሬ የሚፈትነኝ ነገር ያችን ፍሌሽ እንካ ለዛሬ ያችን መቶ አለቃ ዛሬ ትሄዳለህ ወይ ነው እንትኑ አባባሉ። እኔ ይገርመኛል። በፍሌሿ ነው እኔ መቶ አለቃነትን ያስቀረሁ ነው። ገብቶኛል። ችግር የለም አባቴ፣ ችግር የለም። እግዚአብሔር ይስጥልኝ፣ አመሰግናለሁ። ያን ሳይሆን እኔ ማለት የምፈልገው አሁን ይሄ ደሳለኝ ማን ነው? ጫኔ ደሳለኝ ጫኔ ነው መሰለኝ። ቆይ እስኪ ልፈልገው። እሱን ሰውዬ ይኸው 6 ኪሎ ላይ ያንን ገልብጦ ይግባ። አየሁት። ይሆናል ወይ? ሰዎች ምን እየተደረገ ነው ያለው? ታው እሱም ስለ ባጀት ነው አይደለ የሚሰራ? ባጀት ውስጥ ነው የሚሰራ መሰለኝ። በስራው ላይ እዛው ቁጭ ብሎ ይስራ። ይሄም ምክትል ነው ይህ ስራ። ሁለቱም ምስኪን ናቸው። ምን አደረጓቸው? አይደለም ሁለቱም አይደለም። ይሄ ምስኪን በቃ ምስኪን ነው። በቃ ምን አደረገ? ይስራ በቃ ይስራ። ሰው ይሳሳታል እኮ እንኳን ከሰው ስህተት የብረት ዝገት ይባል የለም ወይ? ሰው ይሳሳታል። ሰው ከስህተቱ ይማራል። ገልብጠህ ግባ የሚባል ነገርን እኔ ጆሮ አይሰማም እኮ።